ትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብራን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለ ቀሪውን ጊዜያችን እንድትባርክልን አምላክ ሆይ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሁለት ወይም ሶስት ሆናችሁ በስሜ ካላችሁ እነሆ በማዕከላችሁ እገኛለሁ ብላልና ስለ ድንግል ማርያም ብለ በማዕከላችን ትገኝልን ዘንድ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው ይፈቀደልን። ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችን ጀምረናል። እንኳን ለእመቤታችን ለቅድስት ድንግል ማርያም ወራዊ የልደቷ መታሰቢያ ክብረ በዓል ለሊቀ መላእክት ለቅዱስ ራጉኤል ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የወለላይቱ እናታችን የቅድስት ድንግል ማርያም ረድኤትና በረከት የሊቀ መላእክት የቅዱስ ራጉኤል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው
በእኛ ላይ ለዘላለም ይደርብን። አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬው መርሐ ግብራችን ጀምሯል ማለት ነው። እንግዲህ መርሐ ግብራችን መጀመሪያ ስንክሳር ነው። ስንክሳሩን አንብበን ትንሽ ከተነጋገርንበት በኋላ ቀጥታ ሙሉ ታይማችንን የምናጠፋው በጥያቄና መልስ ይሆናል ማለት ነው። ጥያቄና መልሱ ደግሞ የቃል በቃል ጥያቄና መልስ ነው። ስለዚህ መጀመሪያ ግን ስንክሳሩ ስለሚቀድም የነገውን ስንክሳር አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚች ቀን የኒቅዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብፅ ደቡብ ከምትገኝ ከእስሙናይን ከታላላቆቿ ወገን ነው። ለኒቅዮስ ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ ዮፋንስ የሚባል መኮንን ወደዚያች ሀገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችንም ያሰቃይ ዘንድ ጀመረ። የዚህንም የቅዱስ ኤጲስቆጶስ አባ መከራዊን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅድሳቱንና የመቀደሻውን ልብሶች በመቅደስ ውስጥ አኖረ። ከዚያም በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅድሳቱን ጠብቁ እያለ ታላቅ ልቅሶ በማልቀስ ጮኸ። ከዚህም በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩ ስም ስለ ስራውም ጠየቀው። የኒቅዮስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያነሳው ነበረ። ከዚህም በኋላ ወደ እስክንድርያ ገዢ ወደ ሄርሜኔዎስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆች ታምራትን አደረገ። ከታምራቱም አንዱ ለአክፋስ ከተማ ሹም ለሆነ ለዮልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊም በላዩ ጸለየ፣ ከደዌውም አዳነው። ከዚህም በኋላ በዮልዮስ ቤት ቀድሶ ለአማንያን ሥጋውና ደሙን አቀበላቸው። ስለ ሥጋውም እንዲያስብና ገድሉንም እንዲጽፍለት ከዮልዮስ ጋር ስምምነት አደረገ። መኮንኑ ሄርሜኔዎስም አባ መከራዊ ስላደረጋቸው አስደናቂ ታምራት በሰማ ጊዜ በተለያየ ስቃይ ያሰቃዩ ዘንድ አዘዘ። ሕዋሳቶቹ እስቲቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶችም ጣሉት፣ በባህርም አሰጠሙት፣ በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። የእመቤታችን የድንግል ማርያምን ቤተ ክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። 2 ወንድሞችም ነበሩት። የአንደኛው ስም ዮሐንስ፣ የሁለተኛውም ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባት ሆነን ነበር፣ እነሆ የሙት ልጆች እንሆን ዘንድ ትተን ትሄዳለህ እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤቶቻቸው አሰናበታቸው። ዮልዮስም የዚህን የሽማግሌ ሞት በጽሑፍ እዘዝ፣ ከእርሱም ታርፋለህ ብሎ መኮንኑን መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀ። ዮልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገሩ ወደ ኒቅዮስም ከአገልጋዮቹ ጋር ሰደደው። መልካም ነፋስም ሆኖላቸው መርከቢቱ ፈጥና ሄደች። በከተማውን በር አንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተው በደከሙም ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደ ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊም እየያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወቱ ዘመን 131 ሆነ። መጻሕፍትን እስከተማረ ድረስ 8 ዓመት በዲቁና ሹመት 24 ዓመት፣ ከዚያም ቅስና ተሹሞ በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኑሮ መልካም ተጋድሎውን ፈጸመ።
የሕይወት አክሊልንም ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለመከራዊ አይም ሞቶ ዘስዕኑ አናብስት መሰጥ ወመንኩራኩራ ዘበበበይኑ እምድረ ገድሎ ፈጸመ ወሰለጠ ጊዜ ርስአኑ እደው ማይምናን ኪያው ደፈኑ አበ አመረቶሙ ቃል ወፂአ እምበድኑ። ዳግመኛም በዚች ቀን የሮሃ ሀገር የሆነ የተሰውሮን የሚያይ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና አጥ ነበረ። ከዚህም በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃንን ማደሪያና ብዙ ዋጋቸውን የኃጥአንንም ኩነኔና እየራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርም በጸሎቱ ይማረን አሜን። ሰላም ለጎርጎርዮስ አመጻመ ወተጋ መልዕልተ ደብር ዘሀገረ ሮሃ መካነ ዕጣን ብካየ ወመካነ ጻድቃን ፍስሐ ዘበበጾታው ነጺሮ ብዙሃ ለእለ ውስተ ምድር ሰበከ ንስሐ። መጋቢት 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ጎርጎርዮስ ረአየ ህቡዓት ዘሀገረ ሮሃ፣ ሁለተኛ አቡነ መክፈልተ ማርያም ጻድቅ ኢትዮጵያዊ፣ ሶስተኛ አባ መከራዊ ዘሀገረ ኒቂዮስ አረጋዊ ጻድቅ ጳጳስና ሰማዕት። ወር በገባ በሁለት የሚከበሩ ወራዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ መጥምቀ መለኮት፣ ሁለተኛ ቅዱስ ታዴዎስ ሐዋርያ፣ ሶስተኛ ቅዱስ ኢዮብ ጻድቅ ተአጋሲ፣ አራተኛ ቅዱስ አቤል ጻድቅ፣ አምስተኛ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ስድስተኛ ቅዱስ ሳዊሮስ ዘአንጾኪያ፣ ሰባተኛ አባ ሕርያቆስ ዘሀገረ ብንሳ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችን ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። መጀመሪያይቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 1 ቁጥር 15 ዛቅረብኩ ማሌቴ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ልላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰ እግዚኦ ጻድቀ መበለት ወኩፈ ምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ኤራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፈው በክርታስ ወለዛ ጻፎን ዘይደርስ ለዛ አንበበው ወለዘ ተርጎም በልሳነ አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናውም ይምራን፣ ፍጻሜያችንንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። እህቶቼ ወንድሞቼ፣ የዕለቱ ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን እንደተማማርን ለተወሰነ ደቂቃ ብቻ የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን ዕውቀቱን ይግለጽልን። አሜን። እህት ወንድሞች፣ ቅድም ስንክሳሩ ላይ እንደሰማችሁት በመጋቢት 2 በነገው ቀን ማለት ነው ታስቦ ከሚውሉ ቅዱሳን መካከል የኒቂዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ያረፈበት ቀን ነው። ይህ አባት በግብጽ ደቡብ ከምትገኝ ከእስሙናይን ከታላላቆቿ ወገን ነው። ለኒቂዮስ ከተማም ኤጲስቆጶስነት የተሾመ አባት ነበረ። ታዲያ ይህ አባት በኤጲስቆጶስነት በሚያገለግልበት ጊዜ በዛ ጊዜ የስደትና የመከራ ወራት ስለሆነ ስሙ ዮፋንስ የሚባል መኮንን ወደዚያች ሀገር ከንጉሥ ተልኮ መጥቶ ነበረ። ታዲያም የክርስቲያን ወገኖችን ያሰቃያቸው ነበረ። የዚህንም የቅዱስ ኤጲስቆጶስ አባ መከራዊ ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። ታዲያ እሱ የዚህን ሰዓት ወታደሮቹ ሲመጡ ከነሱ ጋር ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገብቶ እጆቹን ዘርግቶ ጸልዮ ንዋየ ቅድሳቱን የመቀደሻውን ልብሶች በመቅደስ ውስጥ አስቀምጦ ከዛ በኋላ ቤተክርስቲያን ይጠብቅ ዘንድ እግዚአብሔርን ለመንና ለምዕመናንም አደራ አስጠብቆ እያለቀሰ ወዴት ሄደ? ወደ መኮንኑ ሄደ። እህት ወንድሞች፣ ከዚህ የምንማረው ነገር ምንድነው? ምን ጊዜም ቢሆን የሆነ ነገር ለማድረግ ከመነሳታችን በፊት አስቀድመን ያለንን ነገር በሙሉ ለእግዚአብሔር መስጠት መቻል አለብን። ለእግዚአብሔር አሳልፈን መስጠት መቻል አለብን። እህት ወንድሞቼ፣ ብዙ ጊዜ ወደ መንገድ ስንሄድ ወይም ደግሞ ከአንድ ቦታ ተነስተን ወደ ሌላ ቦታ ጉዞ በምናደርግበት ሰዓት የሆነ በቃ ቤተሰብ ካለን ከቤተሰብ ምንለይ ከሆነ ከቤተሰብ ምንለይበት የሆነ ሁኔታ ከተፈጠረ ወይም ከልጆቻችን ተለይተን ሌላ ቦታ የምንሄድ ከሆነ ወይም ከአባት ከእናታችን ተለይተን ሌላ ቦታ የምንሄድ ከሆነ የምንለያቸውን ሰዎች ለእግዚአብሔር አሳልፈው መስጠት። ለጊዜው የምንለያቸውን ሰዎች አሳልፈን መስጠት አለብን። አሳልፈን የምንሰጠው ለምንድን ነው? እግዚአብሔር አምላክ ባሉበት እንዲጠብቃቸው፣ ከጠላት ሰይጣን ፈተና ተንኮልና ሴራ እንዲጠብቃቸው ለእግዚአብሔር አምላክ አሳልፈን መስጠት አለብን። አደራ መስጠት አለብን። ለእግዚአብሔር አንድን ነገር አሳልፈ አደራ ከሰጠ ያ ነገር በእግዚአብሔር መዳፍ ውስጥ ነው ያለው። ያ ነገር ይጠበቃል። እናት አባትን አሳልፈ ከሰጠ እናት አባትን በእግዚአብሔር ውስጥ ነው ያሉት ማለት ነው። አሳልፈ ስለሰጣቸው የእግዚአብሔር ጥበቃ ከነርሱ አይለይም። ልጆች ካሉሽ ልጆችሽን አሳልፈሽ ከሰጠሽ ወይም አሳልፈ ከሰጠ ከልጆች የእግዚአብሔር ጥበቃ አይለይም። ስላንተ ሲል እግዚአብሔር አምላክ ይጠብቃቸዋል ማለት ነው። ስለዚህ ወንድሞቼ አሳልፈን ለእግዚአብሔር መስጠት፣ ያለንን ነገር ንብረት ካለ ንብረትንም አሳልፈን መስጠት፣ በአጭሩ ያለን ነገር በሙሉ አሳልፈን ለእግዚአብሔር መስጠት መቻል አለብን። ዛሬ አሳልፈን ባለመስጠታችን ነው ወላጆቻችን፣ ቤተሰቦቻችን ያለን ነገር በሙሉ በተለይ ስራም ይዘን ከሆነ ስራችን፣ ንብረት ካለም ንብረታችን የአጋንንት ማደሪያና መጫወቻ ሆኖ የቀረው። ስለዚህ አሳልፎ መስጠት፣ ያለንን ነገር አሳልፎ መስጠት ከዚህ ቅዱስ እንማራለን ማለት ነው። እህት ወንድሞች፣ እስቲ አስቡት። አንዳንድ ሰዎች ሚስቴን ጠብቅልኝ ብለው በተለይ በትዳርና በእጮኛ በኩል የሚደገም መተት አለ፣ መስተፋቅር አለ። ያ መስተፋቅር ምን ተብሎ መሰላችሁ የሚላከው? እጮኛዬ ወይም የትዳር አጋሬ ወይም ፍቅረኛዬ ከማንም ጋር እንዳትማግጥ ወይም ደግሞ ከማንም ጋር እንዳይማግጥ ብለው ሰዎች ጠባቂ መስተፋቅር ይልካሉ በሰው ላይ፣ ወይ በእጮኛቸው ወይ በትዳር አጋራቸው ላይ ጠባቂ መስተፋቅር ይልካሉ። ሴቷ በወንዱ፣ ወንዱ ደግሞ በሴቷ ይልካሉ። አጋንንቱ ደግሞ ለጊዜው የሚጠብቅ መስሎ ከዛ በኋላ ይቆራኛቸዋል ማለት ነው። በነገራችን ላይ ለጊዜው ይጠብቃቸዋል። የፍትወት ስሜታቸውን አቀዝቅዞ
ከማንም ጋር እንዳይማግጡ እንዳይባልጉ ይጠብቃል። ሌላ ሰው እንዳይመለከታቸው፣ የተመለከታቸውም ሰው አጠገባቸው እንዳይደርስ ያግድላቸዋል። ለጊዜው ነው ግን ከጊዜ በኋላ ግን እጮኛሞቹ ወይም ባለትዳሮቹ ከተሰደዱበት አብረው ሲመለሱ ከተሰደዱበት ተመልሰው ወይ በስራ ምክንያት ሊሆን ይችላል ወይ በትምህርት ምክንያት ሊሆን ይችላል ከተሰደዱበት ተመልሰው አብረው መኖር ሲጀምሩ ወንዱ በውስጡ ከሚስቱ ሌላ የአጋንንት ሚስት ስላለች ባሏ ሴትም ደግሞ ልክ እንደዚሁ ሴቷም በውስጧ ከባሏ ሌላ የአጋንንት ባል ስላላቸው ከገዛ እጮኛቸውና ከትዳር አጋራቸው ጋር እሳትና ጭድ አድርጎ ያኖራቸዋል። በጭራሽ አያስማማቸውም። ከሚወልዷቸው ልጆች ጋር አብሮ እየተወለደ አጋንንቱ ማንነቱን ከልጃቸው ጋር ያጠናውታል። በአካልም ሆነ በአስተሳሰብ ልጃቸውን ጎዶሎ አድርጎ እንዲወለዱ ያደርጋቸዋል። አልፎ ተርፎም ትዳራቸውን እስከ መበተን ድረስ ይደርሳል። ታዲያ ይሄ ጠብቅ ተብሎ የተላከ አጋንንት የሚያመጣው መዘዝ ነው። ልክ እንደዚሁ ቤተሰቤን ጠብቅ ብሎ መተትም የሚሉ በራሳቸው ቤተሰብ ላይ የሚያስልኩ ሰዎች አሉ። ባይገርማችሁ በራሳቸው ቤተሰብ ላይ መተት ያስመትታሉ፣ ቤተሰብ ጠባቂ ተብሎ። ልክ እንደዚሁ ዛርም ልክ እንደዚሁ በዛር በኩልም የሚመጣ አጋንንት አለ። ታዲያ ያ አጋንንት ለጊዜው የሚጠብቅ ይመስላል፣ ለጊዜው እንዲታመን ማለት ነው። ለጊዜው እንዲታመንና ተቀባይነት እንዲኖረው የሚጠብቅ መስሎ ይታይና ከዛ በኋላ ስራውን ይሰራል። ቤተሰብን ማቆርቆዝ፣ ከቤተ ክርስቲያን ከእግዚአብሔር አንድነት መለየት፣ በኃጢአት ኑሮ መርዞ መኖር ይጀምራል ማለት ነው። ይሄ ከብዙ ሰዎች ጋር ያንን ቤተሰብ ያነካከዋል፣ ያጋጨዋል፣ ያባለዋል። እርስ በርስ ያንን ቤተሰብ ያተረማምሰዋል። ከዛ ቤት ወጥተው አገር ለቀው እንዲሰደዱ ያደርጋቸዋል ማለት ነው። ይሄ ሁሉ ቤተሰብ ጠብቅ ተብሎ የሚመለክ የዛር መንፈስ ወይም የቤተሰብ መተት ነው። አስቡት። አጋንንት እንግዲህ ጠብቅ ተብሎ መተት ሲላክ ወይ ጠብቅ ተብሎ መተት ሲዋረስ፣ አጋንንት ሲዋረስ ይሄን ያክል ለጊዜው እንዲታመን ይሄን ያክል ከለላ ካደረገ እንዴ እግዚአብሔርማ ምን ያክል ጥበቃ ያደርግልን ይሆን? ቸሩ መድኃኔዓለምማ ምን ያክል ከለላ የሆነን ይሆን? ስለዚህ ወንድሞች ራሳችን አሳልፈን ለእግዚአብሔር መስጠት አለብን። ራሳችንን ብቻ አይደለም የኛ ምንላቸው ቤተሰቦቻችን፣ ወገን ዘመድ ብቻ አይደለም የትዳር አጋራችን ሁሉን ልጆቻችን ሙሉ ለእግዚአብሔር አሳልፈን መስጠት። ያም ብቻ አይደለም የምንወዳቸውን ሰዎች በተለይ የምናቃቸውንም ማናቃቸውንም ለኛ ብቻ ለክርስቲያን ሁሉ መጸለይ መቻል አለብን። ለሀገር ሁሉ መጸለይ መቻል አለብን። ዓለምን ሁሉ እግዚአብሔር አምላክ እንዲጠብቅ ለእግዚአብሔር አሳልፈን መስጠት አለብን። እህት ወንድሞች የአንድ ሰው ጸሎት እኮ ትልቅ ስራ ትሰራለች። ባይገርማችሁ የአንድ ሰው ጸሎት ምን ያክል ስራ እንደምትሰራ ምን ያክል ጀብድ እንደምትፈጽም የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ተብሎ መጽሐፍ ላይ እንደተጻፈው የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እና የአንድ ሰው ጸሎት ትልቅ ስራ ትሰራለች። ወንድሞች የሚገርም ስራ ትሰራለች። እና ወንድሞች መጸለይ መቻል አለብን። እንጸልይ ወንድሞች። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል። ስለዚህ እንጸልይ፣ ወደ እግዚአብሔር አምላክ እንጩህ፣ አንተኛ። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር እየለበስን ወደ እግዚአብሔር አምላክ እንጸልይ። በመጠን እንኑር፣ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። እህት ወንድሞች ቸሩ መድኃኔዓለም ያለውን ቃል አስቡ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ሌባ እንዳይሰርቃችሁ እንቅልፍን አታብዙ የሚል ቃል አለ እኮ። ሌባ እንዳይሰርቃችሁ እንቅልፍን አታብዙ። እንቅልፍ የምታበዙ ከሆነ ማትጸልዩ ማትሰግዱ ከሆነ ግን ሌባ ይሰርቃችኋል። ሰው የቤቱን አጥር በሚገባ ካላጠረ ሌባ ገብቶ ያለውን ዕቃ ከመዝረፍ አልፎ የባለቤቱን ሕይወት የማያጠፋበት ምንም ምክንያት የለም። አንድ ክርስቲያንም ሕይወቱን በንስሐ በሥጋ ወደሙ በጾም በጸሎት በስግደት ካላጠረ
አጋንንት ኃጢአት ከማሰራት አልፈው ሃይማኖቱን እስከ ማስቀየር ሲብስም ሕይወቱን እስከ ማጥፋት የማይደርሱበት ምንም ምክንያት የለም። ስለዚህ እንጸልይ። በጸሎት ራሳችን ለእግዚአብሔር አሳልፈን እንስጥ። ያለንን በሙሉ ለእግዚአብሔር አሳልፈን መስጠት ከዚህ ቅዱስ እንማራለን ማለት ነው። ስለዚህ ራሳችን አሳልፈን እንስጥ። ይሄ ቅዱስም እንግዲህ ኃላፊነቱ ኤጲስቆጶስ ነው። ቤተክርስቲያን በሱ እጅ ናት። ቤተክርስቲያን በሱ እጅ ናት። ስለዚህ ቤተክርስቲያንን መጀመሪያ ለእግዚአብሔር አሳልፎ ሰጠ። ከዛ በኋላ ለምዕመናን አሳልፎ ሰጠ። የእግዚአብሔር ልጆች ሆይ የክርስቶስን ቤተክርስቲያን ጠብቋት እያለ እያለቀሰ ሄደ። እያለቀሰ እያነባ ከፍቅር የተነሳ እኮ ነው። ከፍቅር የተነሳ አነባ፣ አለቀሰ። ይሄ ከልብ ፍቅሩ ስላለው ነው ለቤተክርስቲያንና ለእግዚአብሔር ልጆች። ወዴት ነው እየሄደ ያለው? ወደ ሞት እኮ ነው። ወደ ሰማዕትነት እኮ ነው። በደሙ እኮ ስለ ክርስቶስ ሊመሰክር ነው። በደሙ የማይሻር ዘመን የማይሽረው ታሪክ ሊያስመዘግብ ነው። ሊያስመዘግብ እየሄደ ነው። በልቅሶ የሚዘሩ በደስታ ይለቅማሉ ይላል መጽሐፍ ቅዱስ መዝሙር 126 ላይ፣ መዝሙር 125 ላይ በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ እንዳለው ይሄ ቅዱስ እያለቀሰ ተሰማራ። ለሰማዕትነት ተፋጠነ። ከዛ በንጉሱ ፊት መሰከረ። አንተ ማነ? እኔ ክርስቲያን ነኝ። በክርስቶስ ኢየሱስ የማምን ክርስቲያን ነኝ። በሰማይም ሆነ በምድር ከክርስቶስ ውጪ ሌላ አምላክ የለም አለ። ሌላ አምላክ የለም። አንተ የምታመልከው ጣዖት ዓይን አለው አያይም፣ ጆሮ አለው አይሰማም፣ አፍንጫ አለው አያሸትም፣ እግር አለው አይሄድም፣ እጅ አለው አይዳስስም፣ በጎሮሮም አይናገርም፣ ግዑዝ ድንጋይ ጥርብ ድንጋይ ነው አለው። ንጉሱ ማን ነው? የት ነው ከሀገርህ አለው። ተናገረ። እኔ ከዚህ ቦታ ነኝ። እኔ በኤጲስቆጶስነት አሃ ለካ የክርስቲያኖቹ አውራና አለው። የክርስቲያኖቹ እረኛ አውራና ለካ። አንተንማ ፈልጋለሁ ብሎ ማሰቃየት ጀመረ። ያልሞከረበት ስቃይ አለ እንዴ? ብዙ አሰቃየው። ብዙ ያላደረገበት ያልሰራበት ግፍ የለም። ይሄ ደግሞ ቸሩ መድኃኔዓለም የተናገረውን ቃል ያስታውሳል። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል ይላል መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸውማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል። በአሕዛብ ሁሉ እንጠላለን እኮ ወንድሞች። ምን ወደድ መስሏችኋል? እኛ ክርስቲያኖችን እንወዳለን ይላሉ አይደል አሕዛብ። እኛ ተፋቅረን ውሸት እኮ ነው። የእውነቴን ነው የምላችሁት ወንድሞች፣ ውሸት ነው። አፉ ከቅቤ ይልቅ ለዘበ ይላል መጽሐፍ ቅዱስ መዝሙር 54 ቁጥር 1 ላይ አፉ ከቅቤ ይልቅ ለዘበ በልቡ ግን ሰልፍ ነበር ይላል። ቢቻላቸው እኮ ሊያሰልሙን ይፈልጋሉ ወንድሞች። እንደው ቢቻላቸው ቢሆንላቸው ቢሳካላቸው ሁላችንም ቢያሰልሙን ደስ ይላቸዋል። ከቻሉ ማስለም፣ ካልቻሉ ደግሞ መግደል ማረድ ይፈልጋሉ። ግን በአፋቸው ያው ጊዜ እስኪያገኙ ድረስ እኛ ክርስቲያኖችን እንወዳቸዋለን፣ እኛ ከሁሉም ጋር ተፋቅረን ነው መኖር የምንፈልገው። አፉ ከቅቤ ይልቅ ለዘበ በልቡ ግን ሰልፍ ነበረ ተብሎ እንደተጻፈው ነው። እና እንጠላለን። መድኃኔዓለም ይወዷቸዋል የሚል መልእክት አይደለም የነገረን። መድኃኔዓለም ኢየሱስ ክርስቶስ ይወዷቸዋል አይደለም ያለው፣ ይጠሏቸዋል ነው። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙዎች ፍቅር ተቀዘቅዛለች። እስከ መጨረሻው የሚጸና ግን እርሱ ይድናል ተብሎ ተጽፏል። እስከ መጨረሻው ጽና ወንድሜ። ክርስትና እስከ መጨረሻው ነው። መከራ ቢመጣ ተሰቅቀ ወደ ኋላ የምትልበት አይደለም። እህት ወንድሞች፣ ክርስቲያን የሆንከው ስለ ክርስቶስ መከራ ልትቀበል ጭምር እንጂ በክርስቶስ ልታምን ብቻ አይደለም። አዎ ክርስቲያን የሆንከው ስለ ስሙ መከራ ልትቀበልም ጭምር ነው። መከራ ከሰውም ይመጣባል፣ ከአጋንንትም ይመጣባል። ከማን ይመጣባል? ንገሩኝ እስቲ። ከማን ይመጣል አልኳችሁ? መከራ ከማን ይመጣል? ከሰውም ከአጋንንትም። ልክ እንደዚሁ ከአጋንንትም ትፈተናለህ። አጋንንት ደዌ የሆነብህ ሊፈታተን ይችላል።
ደዌ የሆነ ያስቸግራል። በሰው ላይ እያደረ ያጣላል፣ ያጋጫል። አሁን ምንም አልፈልግም ብላችሁ ወደ በረሃ ብትገቡ ሰይጣን በአካል መጥቶ ነው የሚዋጋችሁ። በአካል ድንጋይ እስኪወረውርብህ ድረስ ዋሻ ተደብቀ ብትገባ ወይ አንበሳ መስሎ ሊመጣ ይችላል፣ ወይ ነብር መስሎ፣ ወይ ተኩላ መስሎ ያስፈራራል፣ ወይ ደግሞ በጥቁር ባሪያ መስሎ ሊዋጋ ይችላል መጥቶ በአካል ማለት ነው። አንድ አባት ልክ እንደዚሁ ይገርማቸዋል። ሰማዕትነት እየተፋፋመ እያለ እኔ በረሃ ገብቼ ብጋደል አይሻለኝም እና ገባ በረሃ መጋደል ሲጀምር ሰይጣናት በአካል እየመጡ ነው መዋጋት የጀመሩት። አንዴ እባብ መስሎ አንገቱ ላይ ይጠመጠምበታል። አቤት ያላደረሰበት መከራ አለ እንዴ! አባ ጳኩሚስን እኮ ህይወት ማየት ብቻ በቂ ነው። አባ ጳኩሚስ ህይወት ሰይጣናት በሰው መስሎ መጥተው በሰራዊት ብዙ ወታደር መስሎ ይዋጋው ነበር። አባ እንጦንስን ማየት በቂ ነው። አባ እንጦንስ ሰይጣን በአንበሳ መስሎ ያስፈራራ ሁሉ ነበር እየመጣ እና ከሰይጣንም ከሰውም ፈተና ይገጥማል። ሰይጣን በሰውም ራሱ በአካል በግልጽ እየመጣም ይዋጋል ማለት ነው። እና ይህንን ልንረሳ አይገባም ወንድሞች። መንፈሳዊ ህይወት ማለት ከሰዎችና ከአጋንንት መከራንና ፈተናን ከእግዚአብሔር ደግሞ በረከትን የምናገኝበት የጽድቅ ህይወት ነው። ክርስትና ህይወት ማለት የክርስትና ህይወት ማለት ይሄ ነው። ቅዱስ ጳውሎስ ስለ እርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አልተጠራችሁም ብሎ የተናገረው ከዚህ አንጻር ነው። ወደ ፊልጵስዩስ መልእክት ምዕራፍ 3 ቁጥር 29 ላይ እንደተናገረው ማለት ነው። እና ይህን ይመስላል። ስለዚህ መከራ አለ እህቴ፣ መከራ አለ። ክርስትና ውስጥ መከራ አለ። ክርስትና አልጋ በአልጋ የሚመስላቸው በጣም ብዙ ሰዎች አሉ፣ ግን አይደለም። ተሳስተሃል ወንድሜ። በክርስትና ህይወት ቀላል አይደለም፣ ከባድ ነው። በብዙ መከራ ወደ ክርስቶስ መንግስት እንገባ ዘንድ ያስፈልገናል ብለዋል ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 10 ቁጥር 35 ላይ በብዙ መከራ ነው ወደ እግዚአብሔር መንግስት የምንገባው አለ። በብዙ መከራ ተላልጠ ተጋግጠ ነው የምታልፋት። እንዴ ሩጫ ላይ ውድድር ስንት ተወዳድረህ እኮ ነው አይደለ እንዴ? ለፍተህ እኮ ነው። እግር ኳስ ወንድሞች በቀላሉ ማሸነፍ አለ እንዴ? 90 ደቂቃ ተጫውተ ነው አይደለ? ሳትጫወት 90 ደቂቃ ሳትጫወት እኮ ዋንጫውን አታነሳም እኮ፣ አሸናፊ አትባልም እኮ። ስንት ሮጠ ተሯርጠ ነው ኳሷን ተቀባብለ ምን ብለ ነው ጎል የምታስገባው እንጂ ዝም ብሎ ማሸነፍ የሚባል ነገር የለም። ክርስትና ማለት በቃ እንደዛ ነው። ክርስትና ማለት ፈተና የሞላበት ህይወት ነው። ፈተና የሞላበት ህይወት ነው ወንድሞቼ። እቺ ዓለም ለየትኛው ክርስቲያን ነው ተመችታ የምታውቀው? ምንም ተመችታ አታውቅም። እዚህ ዓለም ላይ በሽታ አለ። እዚህ ዓለም ላይ ማጣት መቸገር አለ። እዚህ ዓለም ላይ ማልቀስ አለ። እዚህ ዓለም ላይ መዋረድ አለ። እዚህ ዓለም ላይ መከራ ማየት አለ። እና ይሄንን ልንረሳ አይገባም። እና ምንም ሰላም የሚባል ነገር የለም። ጠዋት ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል እንደተባለው ነው። ስላንተ ሁል ጊዜ ተገድለናል፣ እንደሚታረዱ በጎችም ተቆጥረናል ተብሎ እንደተጻፈው ነው። ግን ክርስቲያን ይጠነክራል። ፈተና በመጣበት ቁጥር ሁሉ እጅግ እየበረታ እየጠነከረ ይሄዳል እንጂ ወደ ኋላ የሚል ክርስቲያን የለም። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ተብሎ ተጽፏል። ሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ ክርስቲያን በተመታ ቁጥር ይጠነክራል እንጂ ወደ ኋላ አይልም። አንድ ክርስቲያን ቢገደል ብዙ ሺህ ክርስቲያኖች ይፈራሉ፣ ይበዛሉ። ክርስቲያን ይበዛል። ሊያጠፉ ሲነሱ እሱ ክርስቲያን ይበዛል። እንደውም ወንድሞች አሁን ያለው ክርስቲያን ልፍስፍሶች ሆነናል አይደለም? ሆነናል አልሆንም? እስቲ ንገሩኝ። እንደው በሰማዕትነት የነበሩ ክርስቲያኖችና አሁን የነበሩ ክርስቲያኖች አንድ ነው? አሁን እኮ ያለን ክርስቲያኖች አውልደልዳዮች ሆነናል። አውልደልዳዮች፣ አስመሳይ ክርስቲያኖች ብቻ ነን ያለነው። ለምን ይመስላችኋል? መከራ የለማ፣ ፈተና የለማ። እስቲ ሳይቆነጠጡት ያደገ ልጅ እንዴት ነው? ጸባዩ መልካም ነው? ሳይቆነጠጥ ያደገ ልጅና ተቆንጥጦ ያደገ ልጅ አንድ ነው ጸባያቸው? ወንድሞች ንገሩኝ እስቲ፣ አንድ ነው? ጸባያቸው አንድ ነው? ተቆንጥጦ ያደገ ልጅ ጸባዩ በጣም መልካም ነው፣ ያስቀናል። ልክ እንደዛ ነው። እኛ ሳንቆነጠጥ ነው ያደግነው ማለት ይቻላል እኮ ባጭሩ። አላየንማ መከራ አላየንም፣ ፈተና አላየንም፣ አልገጠመንም።
እና አስቡት በዛ ጊዜ በዘመነ ሰማዕታት እኮ የነበሩ ክርስቲያኖች የሚገርም ቅድስና አላቸው ናቸው። ሙራይልን ይዋት እስቲ የሙራይል የቅድስና ህይወቷ አያስቀና? ትናንትና የእሷ መንፈሳዊ ፊልም እያየው ነበረ እንዴት እንደቀናው የእውነት ለዛ ነው የጻፍኩላችሁም ኮሜንት ላይ። እና ምን ለማለት ፈልጌ ነው በዘመነ ሰማዕታት ጊዜ የነበረ ቅድስና ህይወት ክርስቲያኖች ላይ የነበረ የቅድስና ህይወትና አሁን ያለ ቅድስና ህይወት ሰማይና ምድር ልዩነት አለው። ሰማይና ምድር ልዩነት አለው፣ በጣም ይለያያል። እና ምን ለማለት ፈልጌ ነው መከራ ክርስቲያንን ያጠነክረዋል እንጂ አላለው። ብዙ እኮ መናፍቃን እንደውም ጠንካራ መናፍቅ ቢነሳት ወንድሞች እንደነ ቅዱስ ቄርሎስ ያሉ ጀግና የክርስቶስ አርበኞች እኮ ይነሳሉ። ምሁራን በጣም ሊቃውንቶች እኮ ይነሳሉ። የረባ መናፍቅ ስለሌለ እኮ ነው ጥሩ ክርስቲያን ልክ እንደዚሁ ሊቃውንት ያልፈራው። ሰማዕትነት እኮ ቢኖር የእውነቴን ነው የምላችሁት ወንድሞች ቤተክርስቲያን ትጠነክራለች፣ ብዙ ቅዱሳን ይመጣሉ። ይሄ አውልደልዳይ ክርስቲያን ሳይሆን በየመሸታው ቤት በየመጠጥ ቤት የሚጨፍር ዘረኝነት ያቦካው ክርስቲያን ሳይሆን የሚፈጠረው አንድ ለክርስቶስ ወጥ የሆነ ወደ ቀኝ ወደ ግራ የማይል ክርስቲያን ነው የሚፈጠረው። ይሄ ዝም ብሎ አስመሳዩ ይቀራል፣ እሱ ወደ ኋላ ይቀራል። እሱ የሚክደው ይክዳል። አስመሳዩ እያስመሰለ የሚኖረው ለሆዱ ሆዳደሩ ወደ ኋላ ይቀራል። እውነተኛው ክርስቲያን ደግሞ ወደፊት ይወጣል፣ ወደፊት ነጥሮ ይወጣል ማለት ነው። እና ይህንን መረዳት መቻል አለብን። ስለዚህ ወንድሞቼ አሁንም ቢሆን እኛ ያንን ህይወት አሁንም መኖር እንችላለን። በዘመነ ሰማዕታት ጊዜ የኖሩ ክርስቲያኖችን የነሱን ህይወት ዛሬ መኖር እንችላለን። ዛሬ መኖር የምንችለው ግን ወገባችን ታጥቀን ለጽድቅ ህይወት ራሳችን ስንዘጋጅ ነው። በነገራችን ላይ ሰይጣን ራሱ ያልፈተነን እኮ ምንም የሆነ እንትን የለማ። ሲጀመር እኮ ዘመነ ሰማዕታት ከመምጣቱ በፊት ማለት ነው ከዘመነ ሰማዕታት በፊት የነበሩ ክርስቲያኖች በጣም ህይወታቸው የሚያስቀና ነበረ። የሆነ ስንክሳር ላይ አንብቤላችኋለሁ ወደ መስከረም አካባቢ ላይ ማለት ነው። በጣም የሚያስቀና ህይወት ያላቸው ቤተሰቦች ነበሩ። በንጉስ ኑማሪያኖስ ጊዜ የነበሩ ክርስቲያኖች የነ እስጢፋኖስ ቤተሰቦች፣ እስጢፋኖስ ስላችሁ ሁለተኛው እስጢፋኖስ አለ እና የነሱ ህይወት ስንክሳሩ ሁሉ መስክሮላቸዋል። ህይወታቸው እንዴት በክርስቶስ ፍቅር የተቃጠለ እንደሆነ። ከዛ እግዚአብሔር ቅድስናቸውን አየና ሁሉንም ለሰማዕትነት አጫቸው። ዲዮቅልጥያኖስን አስነሳው። ዲዮቅልጥያኖስ ተነሳና በቃ ክርስቲያኖችን መጨፍጨፍ ጀመረ። ቤተክርስቲያን የሰማይ ደጆችን ሰማዕታትን ለመቀበል ተከፈቱ። እና ምን ለማለት ፈልጌ ነው እኛ የሰይጣንን ዙፋን የሚያነቃንቅ የጽድቅ የቅድስና ህይወት ቢኖረን ኖሮ ሰይጣን አይታገስም ነበር። አይታገስም ማለቴ እንዲህ አይነት ቅድስና ህይወት በምድር ላይ ብዙ ቅዱሳን እንዲኖሩ አይፈልግም። ጻድቅ እኮ ዘሩ እንዳይቀር ነው ምድር ላይ የሚፈልገው ሰይጣን። ዘሩ የጻድቅ ሰው ዘር ምድር ላይ እንዲቀር አይፈልግም። ለምን ካላችሁኝ አንድ የጻድቅ ሰው ዘር ካለ ይበዛል። የጻድቅ ሰው ዘር ይበዛና እንዳለ ምድሪቱን ቅዱሳን በቅዱሳን እንደሚያጥለቀልቅ ያውቃል። ስለዚህ ማጥፋት ነው የሚፈልገው። እና እህት ወንድሞች ምን ለማለት ፈልጌ ነው የቅድስና ህይወታችን ሙትት ብሏል፣ የለም ጠፍቷል። ቅድስና ከክርስቲያን ርቋል ማለት ይቻላል። ስለዚህ ያ እንዳይሆን እኛ መትጋት አለብን። ጽኑ በሆነ በመንፈሳዊ ህይወት መመላለስ መቻል አለብን። አሁን ያለው እኮ ባይገርማችሁ ሰይጣን እኔ በጣም ይገርመኛል። በየገዳማቱ ሁሉ እኮ የራሱን ትውልድ ነው ለማፍራት እየሮጠ ያለው። ገዳማውያንን ብለው ግን የገዳምን ስራ ማይሰሩ፣ ባህታውያንን ብለው ግን የቤቱና ህይወት የሌላቸው ሰዎች እንዲፈጠሩ ነው እያደረገ ያለው። መምህራንን ብለው ግን የመምህራን የሆነ ለዛ ያላቸው መምህራን እንዳይፈጠሩ፣ ሊቃውንት ነው ብለን ግን የሆነ በቃ የተግባር ህይወት የሌለው ሊቃውንት፣ ዝም ብሎ ብቻ የእውቀት ህይወት ያለው ሊቃውንት እንዲፈጠር ነው እያደረገ ያለው። ክርስትና በቃ ስሙ ብቻ እንዲኖር ነው እየጣረ ያለው ዲያብሎስ። ስሙ ብቻ በቃ ህይወቱ ሳይሆን ስሙ ብቻ። ስለዚህ ወንድሞች ዛሬ ስሙ ብቻ በቀረው በክርስትና ዘመን ላይ አሁን እኛ የተግባር ክርስቲያን ሆነን መገኘት መቻል አለብን። እንዴት? ቋሚ የሆነ መንፈሳዊ ህይወት መኖር፣ ወደ ቀኝ ወደ ግራ አለማለት፣ የቅድስናን ህይወት መኖር፣ ንስሐ ገብተን
ቋሚ የሆነ ጾም፣ ጸሎት፣ ስግደት ህይወት ጀምረን በቅድስና ህይወት መመላለስ መቻል አለብን። ያኔ እግዚአብሔር በህይወታችን ይነበባል። ያኔ ሰው ሁሉ እግዚአብሔርን በህይወታችን ያነቡታል። መድኃኔዓለም እንዲህ ብሎ አይደል የተናገረው? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ አይደል ያለው ቸሩ መድኃኔዓለም? ብርሃናችሁ እንዲሁ በሰው ፊት ይብራ። አሁን የኛ ህይወት በሰው ፊት እየበራ ነው? ክርስቲያን እኮ ሁለመናው ይሰብካል። ሁለመናው ይሰብካል። የክርስቲያን አነጋገሩ ይሰብካል፣ አረማመዱ ይሰብካል፣ አቀማመጡ፣ አለባበሱ ይሰብካል። አረ ምኑም አይሰብክ ነገር አለ? ክርስቲያን ሁለመናው ክርስቶስን ይሰብካል። የኛ ህይወትስ ክርስቶስን እየሰበከ ነው? በህይወታችን ክርስቶስ እየተነበበ ነው ወይስ የአፍ ማሟያ ክርስቲያኖች፣ የልብ ክርስቲያኖች ብቻ ሆነን ነው የቀረነው? ስለዚህ በተግባር እንኑር ወንድሞች፣ ክርስትናን በተግባር እንኑር። ከዚህ ቅዱስ የምንማረው ይሄ ነው። ሌላው ወንድሞቼ ከዚህ ቅዱስ የምንማረው ነገር ምንድነው? በሱ ጊዜ ማለት ነው ቅዳሴ በየቤቱ ነበር የሚቀደሰው። ባይገርማችሁ በየቤቱ ቅዳሴ በየቤቱ ይቀደስ ነበረ። በየቤቱ ይቀደስ። እንዴት? ምክንያቱም ዘመነ ሰማዕታት ነው። ዘመነ ሰማዕታት ነው። ቤተክርስቲያን እንደ ልብ ሰርቶ ቅዳሴ ማስቀደስ የለም። ታቦት ማውጣት የለም፣ አይታሰብም በዛ ጊዜ። ስለዚህ ቅዳሴ በየቤቱ ይቀደስ ነበር። እንደዛ ነው። በችግር ጊዜ እኮ ወንድሞች አንድ ካህን ብቻው የሚቀድስበት ጊዜ እኮ አለ። አንድ ካህን አሁን 5 ሰሞነኞች ናቸው የሚቀድሱት። ቀዳሽ ካህን አለ፣ ንፍቅ ካህን አለ፣ ቀዳሽ ዲያቆን አለ፣ ገባሬ ሰናይ፣ እንደዚሁም ሰሞነኛ ዲያቆን አለ፣ እንዲሁም ንፍቅ ዲያቆን አለ፣ መሐሮሙ እግዚኦ የሚል። እነኛ 5ቱ ተሟልተው ነው ቅዳሴ የሚቀደስ። ያለ እነኛ ያለ 5ቱ ቅዳሴ አይቀደስም። በችግር ጊዜ ግን በጎዶሎ ይቀደሳል እኮ። 4 ዲያቆን ሆነው፣ 4 ከአገልጋይ ሆነው፣ 3 ሆነው አንድ ብቻውን ሆኖ የሚቀድስበት ጊዜ አለ። ይሄ ከችግር የተነሳ ነው። እና በችግር ጊዜ ካህናት የሰው ቤት ገብተው ነው የሚቀድሱት። ታዲያ ወንድሞች በዛ ጊዜ ቤት የሚቀድሰው የክርስቲያኖች ቤት ቅድስና ያለው ነው። አሁን እስቲ እውነት እንበልና ወንድሞች ሰማዕትነት ቢነሳ የኛ ቤት ቅዳሴ መቀደሻ ይሆናል? የኛ ቤት እኮ በዝሙት ረክሷል። የኛ ቤት እኮ በጣም በኃጢአት የረከሰ ቤት እኮ ሆኗል ቤታችን። እውነት ለቅዳሴ የሚበቃ ቤት አሁን ይገኛል በአሁን ሰዓት? እውነት ሰማዕትነት ተነስቶ ቅዳሴ ቤት ይቀደስ ቢባል የኛ ህይወት የኛ ቤታችን አይደለም ቤታችን ግል ሰውነታችን ራሱ ለቅድስና ይበቃ ነው? ለመቀደሻ የሚበቃ ቤት በአሁን ሰዓት ይገኛል? የለም። ምክንያቱም ለምን? ረክሰናል። ሁለመናችን ቆሽሿል። አልታጠብንም። ለእግዚአብሔር ምቹ የሆነ ህይወት የለንም። የጸሎት ቤት አለ? የጸሎት ቤት እንኳን እኮ የለንም። እና አስቡት፣ ቡና ማፊያ ነው ያለን። ቡና ማፊያ ቤት አለ፣ ግን የጸሎት ቤት የለም። በጣም በሚያሳዝን ሁኔታ። እና ወንድሞች ህይወታችን ለብ ያለ ሆኗል። በራድ ወይም ትኩስ እንዳይደለ ስራ አውቃለሁ የሚል ቃል አለ መጽሐፍ ቅዱስ ላይ። በራድ ወይም ትኩስ እንዳይደለ ስራ አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበረ። እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ከአፌ ልተፋ ነው የሚል ቃል አለ እኮ። ከአፌ ልተፋ ነው። እህቶቼ ወንድሞቼ ከመድኃኔዓለም አፍ እንዳንተፋ እንጠንቀቅ። ከመድኃኔዓለም አፍ እንዳንተፋ እንጠንቀቅ። እንዴት ያስፈራል! ልተፋ ነው እኮ አለ መድኃኔዓለም። ምክንያቱም ህይወትን ለብ ያለ ነው። ወይ ጻድቅ አልሆንክ ወይ ኃጥእ አልሆንክ፣ ወይ ኃጥእ ወይ ጻድቅ አልሆንክ። አንዴ ኃጢአተኛ አንዴ ጻድቅ። የማስመሰል ህይወት እየኖርክ ነው ያለው። ልጄ ውጣ፣ ከማስመሰል ህይወት ውጣ። ቀጥ ብለህ ቁም፣ አትወላገድ። መንገድ ሁሉ የቀና ይሁን። መንገዳችሁና ስራችሁን አሳምሩ ይላል እኮ መድኃኔዓለም በትንቢተ ኤርምያስ ምዕራፍ 17 ቁጥር 3 እስከ 4 ላይ መንገዳችሁና ስራችሁን አሳምሩ፣ በመልካም ስፍራ አሳድራችኋለሁ የሚል ቃል አለ። አሳድራችኋለሁ። ግን መንገዳችን ስራችን እንዴት ነው? የኛ ህይወት የምቀኝነት ህይወት፣ የክፋት ህይወት። እንዴ አፋችን እኮ መልካም ነው የሚናገረው እናንተ። በአፋችን የምናወራው መልካም፣ ግን በልባችን
ጓደኛችን ላይ እኮ ነው የምናደባበት። ትንቢተ ኤርምያስ ላይ ምን የሚል ቃል አለ መሰላችሁ? ምዕራፍ 19 ቁጥር 8 እስከ 9 ላይ ሰው ከባልንጀራው ጋር በሰላም ይናገራል ይላል፣ በልቡ ግን ያደባበታል ይላል። እንዲህ አይነት ህይወት እኮ ነው ያለን። እንዲህ አይነት ህይወት እኮ ነው ያለን ወንድሞች። አፋችንና ልባችን የማይገኝ ክርስቲያኖች እኮ ነን በአሁን ሰዓት። የሰው ልቡ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል የሚል ቃል አለ እዛው ትንቢተ ኤርምያስ ላይ። የሰው ልቡ ከሁሉ ይልቅ እጅግ ተንኮለኛ ነው እጅግም ክፉ ነው ማንስ ያውቀዋል። ትንቢተ ኤርምያስ እዛው ምዕራፍ 17 ቁጥር 9 ላይ እዛው ደግሞ ትንቢተ ኤርምያስ 19:7 ላይ እስከ 8 ሰው ከባልንጀራው ጋር በሰላም ይነጋገራል፣ በልቡ ግን ያደባበታል። በውኑ ስለዚህ ነገር አልቀስፍምን ይላል እግዚአብሔር ይላል። በውኑ ስለዚህ ነገር እኔ እግዚአብሔር አልቀስፍም? እንደዚህ ባለ ህዝብ ላይ ነፍሴ አትበቀልምን ይላል ራሱ እግዚአብሔር አምላክ። እንደዚህ ባለ ህዝብ ላይ እኔ እግዚአብሔር አልበቀልምን ይላል። እንዲህ አይነት ህይወት እኮ ነው ያለን። አፋችን ሌላ ልባችን ሌላ። ከሰው ጋር እኮ ሁሉ ስንነጋገር ሚስጥር ለማወጣጣት እኮ ብለን ነው የምንነጋገረው። እስቲ ቆይ ሚስጥሩን ላወጣጣት፣ እስቲ ቆይ ሚስጥሩን ላወጣጣው። እንዲህ አይነት ህይወት እግዚአብሔር ከላይ ሆኖ ያያል፣ ይመለከታል፣ ተንኮላችንን ያያል። ኀፍረተ ሥጋውን ለማየት ባልንጀራውን ለሚያጠጣ ክፉንም ለሚጨምርበት ለሚያሰክረው ወዮለት ይላል። ለሚያታልለው ማለት እኮ ነው። የሰው ሚስጥር ለመስማት ብሎ ለሚያታልል የሽንገላ ቃልን ለሚናገር ሰው ወዮለት። የሽንገላ ቃልን ለሚናገር አፉ ሌላ ልቡ ሌላ ለሆነ ሰው ወዮለት። ከባልንጀራው ጋር ሰላም የሚናገር ግን በልቡ ለሚያደባበት ወዮለት። ወዮለት ለእንደዚህ አይነት ሰው ይላል። እና አስመሳዮች ሆነን ቁጭ ብለናል በአሁን ሰዓት። አስመሳይ የሆነ ክርስትና ህይወት ኖረናል። እና በራድ ወይም ትኩስ አልሆንም። በራድ ወይም ትኩስ እንዳደለህ ስራን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር፣ ግን ለብ ስላልክ እንዲሁ የሆነ አስመሳይነት ህይወት ስላለብህ ከአፌ ልተፋ ነው ይላል። በእውነት ቸሩ መድኃኔዓለም ከእንደዚህ መቅሰፍት ቸሩ መድኃኔዓለም ይጠብቀን። አምላካችን ልዑል እግዚአብሔር እንደ ድክመታችን አይጣለን፣ እንደ ቸርነቱ ያንሳን እንጂ። አሜን። እና እህት ወንድሞች ቤታችን ይቀደስ ነው ዋናው የትምህርቴ መልእክት። ምንድነው? ቤታችን ይቀደስ፣ ሰውነታችን ይቀደስ። ሰውነትን ቀድሰው ወንድሜ። የእግዚአብሔር ቤተ መቅደስ እኮ ነህ አንተ። እንዴት የአምላክን ቤተ መቅደስ ታረክሰዋለህ? እንዴት በምቀኝነት በቂም በቀል እንዴት ታረክሸዋለሽ? እህቴ አንቺ እኮ የክርስቶስ ቤተ መቅደስ ነሽ። አንተ እኮ የክርስቶስ ቤተ መቅደስ ነህ። እንዴት የአምላክን ቤተ መቅደስ በቂም በቀል በምቀኝነት በውሸት እንዴት ታረክሰዋለህ? በዝሙት እንዴት ታረክሰዋለህ? እንዴት ታረክሸዋለሽ? እግዚአብሔር አምላክ ወደ አንተ መጣ፣ ግን ቤተ መቅደሱ ቆሽሾ አየና ተመለሰ። አንድ ሰው በወይኑ አታክልት የተተከለች በለስ ነበረችው። ይህን ጥቅስ እንዴት ስወደው ሉቃስ ወንጌል 13:6 ላይ ያለውን ጥቅስ በጣም ነው የምወደው። አንድ ሰው በወይኑ አታክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አታክልት ሰራተኛውንም እነሆ ከዚህች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ያ ገበሬ ተመላለሰ። ያ ገበሬ እግሩ እስኪቀጥን ድረስ እርሻዬ ዘር ይዞ ይሆን አለ፣ ምርት አምርቶ ይሆን አለ። የሆነ መዝሙር ትዝ አለኝ። የእውነት ያችን መዝሙር ሳስባት እንባዬ መጣ። የሆነ መዝሙር ያ ገበሬ ምን ሆኗል ዘሬ። አስታውሳችሁት? ያን መዝሙር ታስታውሱታላችሁ? ንገሩኝ እስቲ ካስታውሳችሁት። ያ ገበሬ ምን ሆኗል ዛሬ የሚል መዝሙር ከማሳው መሃል ቆሞ ይተክዛል። ለካስ የሰራው ዘር ጠፍቶበታል። ለካስ ደክሞ የዘራው ዘር ጠፍቶበታል፣ አረም በቅሎበታል። ወየው ያ ገበሬ አዘነ። በጣም ጎበዝ ገበሬ ነበረ።
ሲያርስ ከምሮ ጣምዶ በሬ የሚል አዝማች አለው የእውነት። እስቲ እሱን አንድ ቀን ያን መዝሙር በደንብ አጥንቼ ዘምረዋለሁ። እና አስቡት ሲያርስ ከርሞ ግን ደክሞ ቀረ፣ ባዶ እጁን እያጨበጨበ ገባ ወደ ቤቱ ያ ገበሬ። የዘራው ዘርማ ጥሩ ዘር ነበረ፣ ግን ዘሩ አላበቅል አለ። ያ ገበሬ ማን መሰላችሁ? ያ ገበሬ ቸሩ መድኃኔዓለም እኮ ነው። ቸሩ መድኃኔዓለም እኮ ነው ደሙን እስከ ማፍሰስ ድረስ የወደደን። እሱማ እውነትም ጎበዝ ገበሬ ከሰማይ ወረደ ፍቅር አገብሮት፣ ፍቅር ሳቦ ለወልዳ እያለ መንበሩ ወአብጾ እስከ ለሞት። ኃያል ወልድን ፍቅር ከመንበሩ ሳበው እስከ ሞትም አደረሰው። ፍቅር ስቦት መጣ ወደ ወገኖቹ መጣ፣ ግን ገደል ነው። ያሳዝናል። ስለ ፍቅሩ ይሄን ከፈል ነው፣ ሞት ከፈል ነው። ይቺ ዓለም ሞት ከፈለችው። በደሙ በስቃይ ወለደን። ግን እኛም እንዴት አይነት ህይወት ነው እየኖርን ያለ ነው? እውነት ለመድኃኔዓለም ለሞቱ የሚገባው ፍቅር ይሄ ነው? ለሞቱ የሚገባው ክብር፣ ለሞቱ የምንሰጠው ቂምና በቀል ነው? አስመሳይ የሆነ ክርስትና ህይወት ነው ለሱ የሚገባው? ለሱ የሚገባው የዝሙት ህይወት ነው? ቤተ መቅደሱን እንደዚህ ነው የምናረክሰው። እሱማ ቀድሶ እኮ ነበር ሄደው ቤተ መቅደሱን አንጾ ሄደ። ግን እኛ አቆሸሽንበት። ብዙ እረኞች ይላል እኮ የወይኑን ቦታዬን አጥፍተውታል እኮ አለ ትንቢተ ኤርምያስ ላይ ምዕራፍ 12 ላይ ምዕራፍ 12 ቁጥር 10 እስከ 11 ላይ ብዙ እረኞች የወይን ቦታዬን አጠፉብኝ አለ ራሱ መድኃኔዓለም። ብዙ እረኞች የወይን ቦታዬን አጠፉብኝ። የወይን ቦታ ይሄ ቤተ መቅደስ እኮ ነው ወንድሜ። የወይን ቦታዬን አጠፉብኝ አለ። ቤተ መቅደሴን አረከሱብኝ ማለት እኮ ነው። የወይን ቦታ እኮ የተባለው እኔና እናንተን እኮ ነው፣ ሰውነታችን እኮ ነው። የወይን ቦታዬን አጠፉብኝ፣ እድል ፈንታዬን ረገጡብኝ አለ። እድል ፈንታዬን ረገጡብኝ። አዎ በቂም በቀል ቂምና በቀልን መርዘን በመያዝ የመድኃኔዓለምን እድል ፈንታውን ረገጥንበት። ቤተ መቅደሱን በዝሙት አረከስንበት፣ አጨቀየንበት። እርስ በርስ በዘረኝነት አረከስንበት ቤተ መቅደሱን። እድል ፈንታዬን ረገጡብኝ፣ የአእምሮቴንም እድል ፈንታ ምድረ በዳ አደረጉብኝ አለ። ምድረ በዳ አደረጉብኝ። ብዙ ጊዜ በእርሷ ላይ የሚዘንበውን መሬት የምትጠጣ፣ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት፣ ለሚያርሷትም የምትጠቅምን አታክልት የምታበቅል ከእግዚአብሔር በረከትን ታገኛለች። እሾህና ኩርንችትን ግን ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋ መቃጠል ነው የሚል ቃል አለ። እህት ወንድሞች፣ መጨረሻችን መቃጠል እንዳይሆን፣ ያለ ፍሬ እንዳንገኝ በመድኃኔዓለም ፊት እንቆማለን። በእኔ ፊት ለመቆም እንድትችሉ ሁልጊዜ ጸልዩ ብሎ ነግሮን ነው ሄደው። እኛ ግን ተኝተናል፣ እኛ ግን አንቀላፍተናል። እንንቃ። አትተኝ እህቴ፣ አትተኛ ወንድሜ። እስከ ዛሬ አንቀላፋ ነው እንቅልፍ ይበቃናል። እስከ ዛሬ የተኛ ነው መኝታ ይበቃናል። ከዚህ በኋላስ ወገባችን የታጠቀ መብራታችን የበራ ይሁን። ጌታችን በመጣ ጊዜ ነቅተን ለመቀበል ራሳችን እናዘጋጅ። መብራታችን ጭል እያለች ነው። ዘይቱን እንሙላበት። ዘይቱን ሙይበት እህቴ፣ ዘይቱን ሙላበት። የጸሎት ዘይት ሙላ፣ የስግደት ዘይት ሙይ፣ የጾም ዘይት ሙላ፣ የሥጋው ደሙን ዘይት ሙላ። ማሰሮ ባዶ ነው፣ ማሰሮውን ምላው። የዘይቱ ማሰሮ ጋኑን ሙይው፣ ባዶ እንዳይሆን፣ ባዶ ሆነን እንዳያገኘን ቸሩ መድኃኔዓለም። ይህንን ነው መገንዘብ መረዳት ያለብን። እና እህት ወንድሞቼ የተግባር ሰው ሆነን በመድኃኔዓለም ፊት እንገኝ እና ይህን ይመስላል። ስለዚህ ራሳችንን እናዘጋጅ። በዚህ መልኩ ያስተማረን ቸሩ መድኃኔዓለም ኢየሱስ ክርስቶስ በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።